አድርቀው ሰብረው ጎኑን በሳስተው ዋሽንት ቢሉኝ ትንፋሽ ጨምረው ለኔ የሚሰማኝ ህመም ብቻ ነው አንቺን ነው እንጂ የሚያስታውሰኝ ሌላ ምን አለው ሰው ይሄን መሰንቆ መረዳት ከቻላችሁ ግን ተረዱ። እንደዚህ ደፍሬ ስለተናገርኩኝ በጣም ይቅርታ። ምናልባት ጊዜው አልፎ ምናምን ሊሆን ይችላል። ማለት እንዴት ነው በሆነ ሰው ቦታ ላይ እኔ የተቀመጥኩበት ወንበር ላይ ሆናችሁ ካላያችሁት የኔን ችግር ሊገባችሁ አይችልም። ይሄ መጨረሻ ውሳኔ ነው። ምናልባት ካዩትም ሊያዩትም ይችላሉ። ሊያገኘኝ ፈቃደኛ ስላልሆነ አቤል። ሰላም፣ እንዴት ናችሁ? እኔ የተከበራችሁ ቤተሰቦቼ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ማለት ለእናንተ ራሱ እንዴት ብዬ መናገር እንዳለብኝ አላውቅም። በጣም ነው የሚጨንቀው እየተፈጠረ ያለው ነገር። እኔ በዚህ ልክ ነገሮች ይበላሻሉ ብዬ አላሰብኩም ነበር። ላይክ በዚህ ልክ እንደዚህ አላሰብኩትም። እኔ በእርግጥ እነሱም ትክክል ሊሆኑ ይችላሉ። የተፈጠረውን ነገር ምናልባት አይታችኋል። ከትናንት ወዲያ እየተካሄደ ያለው ነገር ከካሜራም ጀርባ ቤት ላይ ያለው ነገርን እኔ ነኝ የማውቀው። ማለት ብዙ ነገሮች ተፈጥረዋል። ብዙ ነገሮች ናቸው አሁን እኔ ላይ እየደረሱ ያሉት። ማለት እኔ አሁን በቃ እንዴት ብዬ ማስረዳት እንዳለብኝ ሁላ አላውቅም። በጣም ነው የከፋኝ የምር። እኔ ምን ማድረግ ነበረብኝ? እንደ ሌላ ሰዎች የሆነ እንትን ማለት ነበረብኝ ልጄን የሆነ ነገር ማድረግ ነበረብኝ። አላውቅም። እሱን እኔ ትክክል ላልሆን እችላለሁኝ። ምናልባት ማንኛውም ቤተሰብ ላይቀበል ይችላል። ይሄንን ማንኛውም ቤተሰብ ማለት ነው። እሱን አውቃለሁ። እኔ ድንገት ተነስቼ እቺ ልጄ ናት ብዬ አምጥቼ ማንኛውም ቤተሰብ አንዲት ልጅ እንደዚህ ልጅ አለኝ እኮ እስከዛሬ ያልነገርኳችሁ ብላ ቤት ይዛ ብትገባ ማንኛውም ቤተሰብ ላያምን ይችላል። ማለት ድንቡዳ የሆነ ነገር ነው ለናቤላም ለሁሉም ቤተሰቦቼ ማለት ነው። ግን እኔ አሰብኩኝ፣ በቃ አወረድኩኝ። ብዙ ነገር ነው ያሰብኩትኝ። ምንም ማድረግ አልችልም። እኔ ይሄ ሁሉ አመት እሷን ደብቄ ነው የኖርኩትኝ። ይሄ ሁሉ አመት ማለት ነው ከብዙ ሰው ደብቄ። ያኔ መናገር እችል ነበር። ምናልባት ልትረዱኝ ትችሉ ይሆናል። የሆነ ሰዓት ላይ የሆነ ነገርን ከማረጋችሁ ይልቅ ከዛ ትንሽ ሄዳችሁበት ደግሞ ስታረጉት ልዩነት ይኖረዋል። ያኔ ባረገው ምናልባት የሆነ ነገር ውስጥ ገባ ነበረ። በዚህ ልክም አይቀበሉኝም። ምናልባት ዛሬ የተፈጠረውን ነገር ትላንትም የደረሰብኝን ነገር ለቤተሰቦች አስረድቼ እና አቤላም እነ ጹቤ ከጎኔ ቆመው ባለፉ ነገሮች ማለት ነው ከሌ ብዬ አልጠራይም። ባለፉ ነገሮች ከጎኔ ቆመው አሁን አብረውኝ ስላሉ ይሄን ነገር ስነግራቸው ደግሞ ቢያንስ ትንሽ ቀለል ይልኛል ብዬ ስላሰብኩኝ ነው። ግን ያኔ ድሮ ልጅቷን ሳላመጣት እንደዚህ ከትላንት ወዲያ ማለት ያለፈው የተፈጠረው ነገር ሳይፈጠር በፊት እሷን አምጥቻት ቢሆን ኖሮ ያንን ነገር ሳያውቁ ያንን ነገር ልጅ ብዬ ሳመጣ ቢያንስ በዚህ ልኩላ ላያወሩኝ ይችሉ ነበረ። አሁን ላይ መምጣቴ ለኔ ትንሽ አሪፍ ይሆናል። አሁን ላይ ልጄ ናት ብዬ ባመጣም ትንሽ የሚከብድ ነገር ቢሆንም ግን በቃ ያኔ ምንም አማራጭ አልነበረኝም። በቃ ደብቄ ማኖር ነበረ ያለኝ አማራጭ እሷን ደብቄ ማኖር ነበረ። ምንም አማራጭ ስለሌለኝ ማለት ነው። ዛሬ ግን አልቻልኩም። በቃ እንደተናገርኩት እኔ ምንድነው አላማሽ ልትሉኝ ትችላላችሁ። ምንድነው በቃ ማድረግ የምትፈልጊው ነገር ምንድነው? ፍላጎትሽ? ቢያንስ እኔ ላይም እኮ ቢደርስ ላላምን እችላለሁ። የሆነ ሰው እንደዚህ ቢለኝ ላላምን እችላለሁ። ግን ማድረግ ያለባቸውን ነገር ሁሉ አድርገው እኔ እስከ መጨረሻው ተጉዢ ይበቃኛል። በቃ ከዚህ በኋላ እሷን ሌላ ቦታ ማስቀመጥ ይበቃኛል። መናገር ያለብኝን ነገር ሁሉ እናገራለሁ። እስከመቼ እደብቃለሁ? ለሰው ህይወት ብዬ የእንትና ህይወት እንዳይጠፋ የእንትና ህይወት እንዳይበላሽ እንትና እንዳትጎዳ ብዬ የኔ ህይወት ለምን ይጎዳል? እኔ ለምን እሰበራለሁ? ማለት ዛሬ ያቺ ሴት እንዳትጎዳ ብዬ እሷን የደገፍኩበት ነገር እኔ ትናንት ያለፍኩት ነገር ነው። ከሷ ይልቅ አሁን ሌላ ነገር ውስጥ አልግባ። ግን እኔ ለሆነ ሰው ብዬ እኔ ራሴን ማጣት አልፈልግም። የሆነ ሰው እንደዚህ ላይ ነው ያለው፣ ያቺ ሴት እንደዚህ ላይ ነው ያለችው፣ እሷ እንደዚህ ባረግ እንደዚህ ትሆናለች ብዬ እኔ ብቻ አይደለሁም ልጄንም ህይወቷን ማበላሸት አልፈልግም። በቃ መፍረጥ ያለበት ነገር ሁሉ ይፈርጣል። መናገር ያለብኝ ነገር ሁሉ እናገራለሁ። ግን ያንን ማረገው እንዴት ነው? እሱ ወይም ኢሳያስም ቢሆኑ አቤልም ቢሆን
እረዳቸዋለሁ። ትክክል ናቸው። በቃ እንዳንድ ወንድም እንዳንድ እህት ትክክል ናቸው። ይሄን ነገር ያለ መረዳታቸው እንዴት አይሆንም አልቀበልም ብለው መሄዳቸው ትክክል ሊሆን ይችላል። እረዳቸዋለሁ። ግን እኔ ቢያንስ ማድረግ ያለብንን ነገር ከዚያ በኋላ እናደርጋለን። ሁሉንም ነገር እናደርጋለን። ግን ቢያንስ ትንሽ ቢረዱኝ። ከዛ ዋናው ዓላማዬ ደግሞ እኔ አቤልንም የነገርኩበት እጹቤንም ይሄንንም ነገር ማውጣት የፈለኩት ዋናው ዓላማዬ እኔ ቤት ላይ ተደላድዬ እየኖርኩኝ አሁን ላይ እንደምታዩት ትምህርትሽንም ቀጥይ ብለው ሁሉም ነገር አሁን ነገሮችን እያመቻቹ ነው ያሉትና እኔ ትምህርቴን እየተማርኩኝ ልጄ ሌላ ጋር አድርጌ እንዴት ይሆናል? አይሆንማ። ለዛ ነው ለነሱም ነገሬ ቤት መግባት ካለባት ከኔ ጋር ከማዘር ጋር ቤት ትገባለች በቃ ብዬ ነው ለናቢ ላይ ነገርኳቸው። ለጹብ የሚነገርኳትኝ ቢያንስ ይሄንን ነገር ቤት እንድትገባ ከዚህ በፊት ተናግሬያለሁኝ። አቤል ይሁን ነገሮችን በራሱ መንገድ ፊክስ አድርጎ ከዛ ለቤት ሲናገር እሱን ይረዱታል ማለት ያሳምናቸዋል። የማሳመን እንትኑ አለው እሱ ይታመናል ቤት ላይ ምናምንና እሱ ቢያንስ ሰረቶኝ ከዛ ቤት ቢነግራቸው ሊያምኑ ይችላሉ ብዬ ስላሰብኩኝ ነው እንደዛ ያረኩትኝ። ግን አይታችኋል ቪዲዮ ላይ የለቀኩት ቪዲዮ ላይ ነው በቃ ጭራሽ ያልጠበቅኩት ነገር ነው የሆነብኝ። እሺ የሱ ይሁን አቤል ይሁን ችግር የለውም። ጭራሽ የጹቤ ማለት ነው። እጹቤ ደግሞ ጭራሽ ልትረዳኝ አልፈለገችም። እንዴት ጭራሽ ሊያምኑ አልፈለጉም ማለት ነው። እና እንደነገርኳችሁ እኔ ዋናው ዓላማዬ ማለት እኔ እየተደላደለ ኑሮ እየኖርኩኝ ማለት በትንሹም ቢሆን እኔ ከቤተሰብ ጋር ያለሁት ምናምን ከዛ አስቡት ልጅ ከእናቷ ተለይታ ከዛ ሌላ ቤት ስትኖር በጣም ነው የሚከብደው። እስከዛሬ ያረኩት ነገር ይበቃል ብዬ ነው ይሄን ሁሉ ነገር ያረኩት። በቃ ይበቃል። ውስጥ ላይ የደበኩት ነገር ነው ሁላችሁም የምታውቁት ነገር። ከባድ ሚስጥር ነው። በቃ ማውጣት ባለብኝ ሰዓት ላይ ሆን ይችላል ያወጣሁት። ድሮ ሊሆን ምናልባት ጊዜው አልፎ ምናምን ሊሆን ይችላል። ማለት እንዴት ነው በሆነ ሰው ቦታ ላይ እኔ የተቀመጥኩበት ወንበር ላይ ሆናችሁ ካላያችሁት የኔን ችግር ሊገባችሁ አይችልም። ዛሬ የኔን ነገር ልትሉኝ ትችላላችሁ፣ ግን እኔ ከማሳልፈው ላይፍ ከማሳልፈው ስቃይ ምንም ሊበልጥብኝ አይችልም። ምንም ነገር በሉት። እኔ ዛሬ ወደ እናንተ የመጣሁት ምንድነው ማለት በጣም ነው የከፋኝ። በጣም እኔ የኔን ችግር የኔን ማንም ሊረዳኝ አልቻለም። በቃ ሰሞኑን ባለፈው ታሪኮቼ ሰሞኑን በተፈጠረው ነገር ቢያንስ ትንሽ ሰው ከጎኔ ነበር። እጹቤም ከጎኔ ነበረች፣ ተረዳኝ ነበር። እንደዚህ ስላት አው ብላኝ ከጎኔ ለመቆም ሞክራ ነበረ። አሁን ግን ማንም የለም። ሁሉም ሊያምኑ አልፈለጉም። በቃ ማለት ምን ባረግ ነው ሊያምኑኝ የሚችሉት? ይሄ ነገር ካልሆነ እቤት እኔ እሷን ይዣት መግባት የማልችል ከሆነ እሷ ሌላ ቦታ እኔ ሌላ ቦታ የምንኖር ከሆነ አልችልም። እኔ እንደዚህ እስከዛሬው ይበቃኛል። በቃ ምናልባት እና አቤላም እኔ ዛሬ ከናንተ እንቢተኛ ሆኜ አይደለም እንደዚህ ቤተሰብ ማሰድ ምናምን ሆኜ አይደለም እናንተን አልሰማም ብዬ አይደለም። በዚህ ልክ እናንተንም ዝቅ ማድረግ ምናምን ፈልጌ አይደለም። መሆን ያለበት ነገር ነው የሚሆነው። በቃ ሁሉም ነገር በጊዜው ነው የሚሆነው። ዛሬ ጊዜው ሊሆን ይችላል፣ የማውጣበት ጊዜ ሊሆን ይችላል። በቃ ሆኖ ነው የማውጣበት ጊዜ ሆኖ ነው ዛሬ እንደዚህ ያረኩትኝ። ሁሉም ነገር ከአቅሜ በላይ ስለሆነ ማለት ነው። በቃ ቤት እንዳልገባ ከከለከሉኝ ማለት ልጅቷን ቤት ይዣት እንዳልገባ ከከለከሉኝ ማመን ካልፈለጉ እኔ እዚህ መኖር አልፈልግም። በቃ እኔ ቤት እንደነገርኳችሁ እኔ ቤት ስቀመጥ ከእናቴ ጋር ነው የምኖረው። እሷ ግን ከእናቷ ተለይታ ሌላ ጋር ነው ያለችው። ያንን ላይፍ ደግሞ ነው ያልፈልገው። ስለዚህ እሷ ቤት በመግባቷ የማያምኑ ከሆነ ቤት እንድትገባ ቢያንስ ቤት ገብታ ተነጋግረን ቁጭ ብለን ከየት መጣ እንዴት ነው እንደዚህ የሚለውን ነገር ሁሉንም ነገር ነው ማስረዳቸው። ሁሉንም ነገር ማለት ነው የምነግራቸው። እነሱ አምነው ትንሽ ወደኔ እንትን ካሉ ሁሉንም ነገር ነው የምነግራቸው። በቃ የምር በጣም እኔ አሁን እየወጣው ለሚዲያ ላይ እንደዚህ ነው ማለት ሰለቸኝ። የምር ሰውን ለማሳመን ብዙ ነገር ታረጋላችሁ፣ እውነታችሁ እንዲታወቅ ብዙ ነገር ታረጋላችሁ፣ የደበቃችሁትን ነገር ሁላ ታወጣላችሁ። እና እኔ ቤት ማልገባ ማለት ቤት እሷን ይዣት ማልገባ ከሆነ እኔ እዚህ መቀመጥ ምንም ፋይዳ የለውም። እነሱ የማይቀበሉኝ ከሆነ ያው እንዳያቻቸው ጭራሽ ትተውኝ ነው የሄዱት። ካሜራ መተው ምናምን የሄዱት። አቤል በጣም ተናዶ ነበር ያኔ። እረዳዋለሁ፣ እንደ ወንድም እረዳዋለሁ፣ እንደ እህት እሱንም እረዳታለሁ። ግን
እኔስ ማን ይረዳኝ? እኔ እነሱን ተረዷቸው፣ በቃ ትክክል ናቸው። እኔ ያደረኩት ነገር ትክክል ላይሆን ይችላል፣ ግን ምንም ማድረግ አትችሉም። በቃ የትም ልታረጉት አትችሉም፣ የትም ልትወስዱት አትችሉም፣ እውነታችሁን የትም ልትቀብሩት አትችሉም። አሁን እኔ ዋናው አላማዬ ምንድነው? በቃ ልጄን ከራሴ ጋር ማድረግ፣ ቤት ይዣት መግባት ነው አላማዬ። ያ ነገር ማይሆን ከሆነ እንደነገርኳችሁ እኔ እዚህ አልቀመጥም፣ እሄዳለሁ። ለአንዴና ለመጨረሻ ጊዜ ተሰናብቻቸው ልጄን ይዤ መሄድ ወዳለብኝ ቦታ። አሁን በፊት ካሳለፍኩት ስቃይ አይመስልም አሁን የማሳልፈው ነገር። አሁን የሆነ ቦታ ሄጄ ከሷ ጋር ተሰቃይቼ ምናምን ልኖር እችላለሁ። ያንን ነገር ከፈቀዱት፣ ያንን ነገር የሚወዱት ከሆነ እሄዳለሁ በቃ። በዚህ ልክ እነሱም በእኔ ተናደው እስከመቼ? አይሆንማ። የሆነ ሰው ሁሌ በእናንተ ሲያዝንባችሁ ይከፋችኋል። የሆነ ሰው የሀዘን ምክንያት ሁሌ ስትሆኑ በጣም ነው የሚደብረው። የሆነ ሰው በእኔ ምክንያት ሲደሰት ነው ደስ የሚለኝ። ወንድሞቼ እህቶቼ ምናምን በእኔ ምክንያት በቃ ይሆናል። የሆነ ሰው የማልቀሻ ምክንያት ስትሆን በጣም ይደብራል። ለኔ የማልቀሻ ምክንያት የሆኑ ሰዎች አሉ። የማልቀሻ ምክንያት የሆነ ሰው አለ። ምናልባት ለሱ ጥሩ ሊሆን ይችላል፣ ጥሩም ላይሆን ይችላል፣ አላውቅም። ግን እኔ የሆነ ሰው በእኔ እንዲከፋብኝ አልፈልግም። ስለዚህ እነሱን ከማስከፋቸው ይሄ መጨረሻ ውሳኔ ነው። ምናልባት ካዩትም ሊያዩትም ይችላሉ። ሊያገኘኝ ፈቃደኛ ስላልሆነ አቤል እጹብም ልክ እንደዛው ኮምፕሊትሊ እሷ የተቀየረችው በጣም ሲጀምር እሷ በጣም ነው የገረመኝ። ሴት ስትሆኑ ትንሽ ትረዳዳላችሁ። በሆነ መንገድ ነገሮችን ለማገናዘብ ትሞክራላችሁ፣ ለመረዳት ትሞክራላችሁ ምናምን። በቃ ያደረኩት ነገር በጣም ነው የሚያናደው ብዬ አሰብኩኝ። ማለት ትክክል ላይሆን ይችላል፣ ምንም ማድረግ አልችልም። በቃ አሁን እያልኩ ያለሁት ነገር ምንም ላደርግ አልችልም ከዚህ በኋላ። እስከዛሬ ያደረኩት ነገር ይበቃኛል። እስከዛሬ ብቻዬን ያሳለፍኩት የተወጣሁት ነገር ይበቃኛል። እሄዳለሁኝ ልጄንም ይዤ ከዚህ በኋላ ላልመለስ፣ ወደ ቡታጅራ ላልመለስ፣ መሄድ ወዳለብኝ ቦታ እሄዳለሁ። መረዳት ከቻላችሁ ግን ተረዱ። እንደዚህ ደፍሬ ስለተናገርኩኝ በጣም ይቅርታ፣ ደፍሬ ስለተናገርኩኝ። ግን በቃ የሆነ ነገርን ጥሳችሁ እንድትወጡ የሚያረጋችሁ ነገር አለ። የሆነ የምትፈሩትንም ነገር ደፍራችሁ እንድትቀሩ የሚያረጋችሁ ነገር አለ። የውስጣችሁ ቁስል ነው። በቃ እናንተ የሚደርስባችሁ መከራ ነው እንደዛ የሚያረጋችሁ፣ ሁሉንም ነገር ጥሳችሁ እንድትወጡ የሚያረጋችሁ። እና እኔ እንደዛ ነው የሆንኩትኝ። አላቅም። ትንሽ ለመረጋጋት ከሞከሩ፣ ትንሽ ለመረዳት ከሞከሩ ልጅቷን እቤት ይዤ ገብቼ ያለውን ነገር መጨረስ እንችላለን። ማለት ይሄን ያህል ብዙ ደረጃ የሚያዳርስ ነገር አይደለም። ቀላል ሜቶዶች ስላሉ ማለት ነው። አይሆንም ብለው ካላመኑ እቺ ያንቺ ልጅ አይደለችም ብለው የሚያምኑ ከሆነ እንደዛ የሚጠራጠሩም ከሆነ ቀላል ሜቶድ አለ የሚያጣሩበት። እንደዛ ማድረግ ይችላሉ ከፈለጉ። ግን እንደነገርኳችሁ ዋናው ዓላማዬ እኔ እሷን ይዤ መግባት ነው። የማይሆን ከሆነ ግን እኔ ይበቃኛል። እስከዛሬ እኔ እዚህ ከተማ ላይ ተቀምጬ ያሳለፍኩት ነገር ይበቃኛል በቃ። እሷም ከዚህ በላይ መሰቃየት የለባትም። በቃ ይሄዳለሁ። በቃ እኔ ምንም ልል አልችልም። በህይወቴ ብዙ ነገሮችን አሳልፌያለሁ። ብዙ ነገሮችን ስታሳልፉ የሚመጡት ነገሮች ትንሽ ነው የሚሆንባችሁ፣ ቀላል ብሎ ነው የሚታያችሁ። ያ ማለት ለኔ ቀላል ነው ማለት አይደለም። ግን በቃ እነሱ መረዳት ካልቻሉ ቢያንስ እንደዚህ ተረጋግተው እንኳን ሊያወሩኝ አልሞከሩም፣ ሁለቱም ማለት ነው። እንደዛ ማድረግ ካልቻሉ እኔ መጨረሻ ውሳኔ ነው በቃ ሄዳለሁ። ይሽት መሰደድ ካለብኝ እሄዳለሁ በቃ። አንቺን ለማየት የመጣሽበት ያሰጋር ፈረስ እርጅና ይዞት ጉልበቱ ቢፈስ ከሞተ ወዲያ ጭራውን ቆርጠው ቢገዘግዙት መሰንቆ ብለው ጣዕም አይሰጥም ህመም ብቻ ነው ወዶ ላጣ ሰው ከፈረሱ ጋር ትዝታላለው። ፍቅርን ስናወጋ በሻሻታው ድምፅ ዘመን በሚለው ያን ሸምበቆውን ያን የምንወደው
አድርቀው ሰብረው ጎኑን በሳስተው ዋሽንት ቢሉኝ ትንፋሽ ጨምረው ለኔ የሚሰማኝ ህመም ብቻ ነው አንቺን ነው እንጂ የሚያስታውሰኝ ሌላ ምን አለው ተው